በመጀመሪያ አመጣጣችሁን ልክ አይደለም። ኮሚክ ያለ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ። እኔና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁኝ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገችኝ ነው። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድን ነው ጊዜ ማሰጭ? በቃ እሷንም ላግኛት መጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራትና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ግን ደግሞ በቃ አንቺ ቢያንስ ተረጂኝና ነገሮችን እንትን ለማለት ሞክሪ። ሆነልሽ ብለህ ነው በራደል የመጣ አንተ ብዙ ያልገባህ ነገር አለ ሚኪ። አንድ ጊዜ እኔ ሄርሚን ላወራት የምፈልጋቸው ነገር ስልክ ስደውልልኝ ያላነሳሁት በምክንያት ነው። ላውራ ካልፈለኩ ስለዚህ በቃ ውጡልኝ። አንደኛ ወንድሜንም አትረብሸው። የራሳችን ጊዜ ማሳለፍ ስለምንፈልግ ነው። ሄርሚ ብቻዬን አገኘኝ አላልሽኝም ነበር እንዴ? ትናንትና ብቻዬን ያለው ሂጂ ያልከኝ እኮ አይደል? ምንም የሚለወጥ ነገር የለውም። ነገር እየበቃት ነው። እኛም ከአቅማችን በላይ ሆኗል። በጣም መረረ ነው ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሚ ተገቢ አይደለም። በቃ ምን መሰለህ ያለው ሁኔታ ይገኛው አይደል? ሲጀመር ከሰው ከአመት አመት አይሻሻልም እንዴ? ከአመት አመት መታወቂያ እንኳን እኮ ይታደሳል። አንተ አትታደስም? ከአመት አመት ሁልጊዜም ጥፋቶችን መደጋገም ነው የምታውቀው። የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ ይዛብህ አንተን አስተኝታ ፎቶ ይዛብህ ከሆነ ለምን በጋ ጠይቃትም? ያለ ፍቃዴ ፎቶ አንስታኛለች፣ ያለ ፍቃዴ እንደዚህ አይነት ነገሮችን አድርጋኛለች፣ እኔ ራሴን በማውቀው አንደበት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድብህ ለምን ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቁፍጥና አትለማለቀ? ገባህ አይደል? እስከ መቼ ነው የምትመራክ? ኖ ምንም ነገር አታደርግም። እሷም ያንተን ፎቶ ብትለቅ በሰላም አትኖራትም፣ በጤና አትኖራትም። ተረዳኸኝ አይደለ? እንደዚህ አይነት ነገር ውስጥ የእውነት የራቁት ፎቶ ይዛብህ ከሆነ እስቲ ሄደህ ክሰሳት። አብራ ምንም ልብ ይመንበት እኮ ዛሬ እንጂ ላይክ ውጣ